የአብርሽና የሩታ የትዳር ቆይታ እንግዲህ በጣም ችግር ውስጥ እየገባ እንደሆነ እየወጡ እየተናገሩ ይገኛል። ነፂ የተባለች እንግዲህ ከዚህ በፊት የአብርሽ ፍቅረኛ ነኝ ብላ ወደ ሚዲያ መታ ብዙ ነገሮችን ስትናገር ነበረ። ለዚህ ደግሞ እነሱ ምላሽ ሰጥተዋል። በጣም በሚያሳዝን ሁኔታ በተለይ ሩታ እንግዲህ በጣም ተበሳጭታ አብርሽን ጉዳዩ ምንድነው ብላ ልጠይቅም ሞክራ ነበረ። ነገር ግን ደግሞ የሰጣት ምላሽ እንዳላረካት ወይንም በቂ እንዳልሆነ ነው እየገለጸች የምትገኘው። ነፂም በተደጋጋሚ እየመጣች እንግዲህ እናንተ አልተረዳችሁኝም፣ እኔ እየተናገርኩ ያለሁት እነሱን ለማጣላት አይደለም። ነገር ግን ደግሞ እኔ አሁን ላይ ያለሁበት በጣም በችግር ውስጥና ትምህርቴን እስከ ማቋረጥ ደርሼ ተጨናንቄ ነው ያለሁት። ነገር ግን የሁሉ ችግር ደግሞ የደረሰብኝ በእነሱ ምክንያት ነው፣ በአብርሽ ምክንያት ነው። ተከድቻለሁ ነው ያልኩት። እውነታውን ነው የተናገርኩት እንጂ እኔ እነሱን ለመበጥበጥ ወይንም ትዳራቸውን ለማወክ አይደለም። እርጉዝም እንደሆነች ሰምቻለሁኝ። ይህንንም በተደጋጋሚ እየነገራችሁኝ ትገኛላችሁ። ነገር ግን እኔ የመጣሁበት ዋነኛው ነገር አብርሽ እንዴት እኔን ይከዳኛል? አሁንም ድረስ እሷ እንደምትናገረው ከሆነ እንግዲህ እየተገናኙ እንደሆነ ነው። አግኝቼዋለሁ አዲስ አበባም ጭምር ነው ያለችው። ከሰሞኑ እንግዲህ አብርሽ ወደ ቤተሰቦቹ ጋር ቡታጅራ ለሰርግና እንደዚሁም ደግሞ ሌላ አንዳንድ ጉዳዮችን ለመጨረስ ሄዶ ነበር ነው ሩታም ያለችው። ይሁንና ግን እዛ በሄደበት ቤተሰብ ጋር አይደለም ያደረው፣ ውጭ ነው አልጋ ይዞ ያደረው። ይሄስ ለምን ሆነ የሚል ጥያቄዎችን በተደጋጋሚ እየጠየቀችው ትገኛለች ሩታ። እንግዲህ ከነፂ ጋር ለማስታወቂያ መስሎኝ ነበር እንጂ ከዚህ በፊት የሰሩት እኔ ይሄን ያህል የፍቅር ግንኙነት እንዳላቸው አላቅም ነበረ። ይሄንን ደግሞ ከሱ አሁን በተደጋጋሚ እየሰማሁኝ ነው የምገኘው ነው ያለችው። ከኔ ጋር ሆኖ እያወራትም ከሆነ ይሄ በጣም ያስጠላል። ስለዚህ እኔ ተከድቻለሁ ወይንም ደግሞ እየዋሸኝ ይገኛል ስትል ነው እሱንም ቁጭ አርጋ ለመጠየቅም የፈለገችው። ነገር ግን ደግሞ ምንም ያላት ነገር የለም። ዛሬ ላይ እየዋሸኝ እንዳልሆነስ በምን እርግጠኛ ልሆን እችላለሁ? ቤተሰብ ጋር የሄደው ለሰርግና በእኔ እና በሱ ዙሪያ የሚያስተካክሉ ነገሮች ስለነበረ ነው እንጂ ነገር ግን ደግሞ ከልጅቷ ጋር ያለበትን ጉዳይ ካልጨረሰ በጣም ፍቅራችን አደጋ ላይ ወይንም ደግሞ በጣም ችግር ውስጥ እንደምንገባ ይታወቀኛል እያለች ትገኛለች። ጥፋተኛ ሆኖ ራሱ ሲከራከርም በጣም ያበሳጫል። ጭራሽ ይቅርታ ሊጠይቅ አይደለም ምንም እንዳልተፈጠረና እኔ ችግረኛ እንደሆንኩኝ ያለፈ ታሪክ እንደሆነ ነው ሊያሳምነኝ የሚሞክረው። ነገር ግን ደግሞ እኔ እያልኩ ያለሁት ያለፈውን አይደለም። አሁን ላይ ለምንድን ነው ከእሷ ጋር የምታወሩት? ነገሮችንስ ለምን ልትደባብቅ ትሞክራለህ? ቁጭ ብለን ለምን በስነ ስርዓት አታወራኝም ነው እያልኩ ያለሁት ነው የምትለው ሩታ። አብርሽ እንግዲህ በበኩሉ ምንድን ነው እያለ ያለው ያለፈ ነገር ነው። ከዚህ በፊት አው ልክ ነው የተወሰኑ ቪዲዮዎችን ወይንም ፎቶዎችን ከሷ ጋር ተነስቼ ተቀርጬ ሊሆን ይችላል። ይሁንና ግን ከዛ ያለፈ ነገር ከስራ ያለፈ ነገር የለውም። እንደዛም ከሆነ ደግሞ ያለፈ ነው። አሁን ላይ ከዚህኛው ትዳሬ ጋር ምንም የሚያገናኘው ነገር የለም። ከብዙ ሴቶች ጋርም ሰርቻለሁ። ስለዚህ እነዛው ላይ የመጡ ቢጠይቁሽ ልትረበሽ ነው ወይ የሚል ምላሹን ነው የሰጠው። እንግዲህ በዚህ በሁለቱ መሃል አለመግባባት አለ ማለት ነው። ብዙ ጊዜ በፍቅር ውስጥ ወይንም በትዳር ውስጥ እንደዚህ አይነት ነገር ሲፈጠር ዋናው ትልቁ ነገር መደማመጥ መቻል ነው። እነሱ ደግሞ ሊግባቡ ወይንም ሊደማመጡ አልቻሉም። ሁለቱም በየፊናቸው ልክ ሊሆኑ ይችላሉ ከውጭ ሆነን ስንመለከተው። ነገር ግን ለምንድነው መደማመጥ ያቃታቸው ስንል እውነታውን ለመደበቅ። ለምሳሌ ችግሩ አለበት የተባለ ሰው ብዙ ጊዜ እውነታውን ከመቀበል ይልቅ እኔ ልክ ነኝ ወይ ደግሞ እኔ ለማለት የፈለኩት ይሄኛውን ነው ብሎ ለማስረዳት በሚሞከርበት ሰዓት ነው አለመግባባት የሚፈጠረው እንጂ በጣም ቀላል ነው ለመግባባት። ያን ያህል አዳጋች አልነበረም። ይቅርታ ጠይቆም አዎ እሷን ለማስረዳት ነው። አሁን ልጅቷም ስለተናገረች ነፂም ተገናኝተን ያወራኝ ነገር በቃ እሱ ሌላ ፍቅር ውስጥ ስለሆነ የነገራት ያንኑ ለሩታ ቢነግራት እኮ ነገሮች ይስተካከሉ ነበር። ስለዚህ ይሄ ትንሽ የሆነ ነገር ግን ደግሞ ወደፊት ትዳራቸውን ጭምር ሊጎዳ የሚችል በተለይ ሩታ እንግዲህ ነፍሰ ጡር እንደሆነች ይታወቃልና ነፍሰ ጡሮች ደግሞ በዚህ ሰዓት ባህሪያቸው ወይንም ካራክተራቸው ሊቀያየር ይችላል ከቀን ቀን ከሰዓት ሰዓት እና ያንን ነገር ራሱ አንደርስታንድ ማድረግ አለበት ብዬ አስባለሁ። እንደ ሰውም ዝም ብለን ብናስበውም ለምን እንደዚህ አይነት ጥያቄዎች ተፈጠሩባት ማለትም አንችልም።
በሩታ በኩል ማለት ነው። ስለዚህ ብዙ ኮሜንቶችም ያለፈ ታሪክ ነው ታዩ የምትሏትም በዛኛው ሳይሆን ልትረዷት የምትችሉት ወይ የሚገባው ብዬ የማስበው ለምንድን ነው አብርሽ ቀጥታ ምላሽ መስጠት ያልፈለገው? ለምን ይበሳጫል? ለምን ይናደዳል? የሚለውን መረዳት አለብን ብዬ አስባለሁ። ይሄ የሆነበት ነገር እሱ ምንድነው ይሄ የማፈር ወይ ደግሞ እንዴት ይሄ ይሆናል ብሎ በራሱም ሊጸጸትም ይችላል። ምናልባት አግኝቷትም ከሆነ ነገሩ ይፋ ከወጣ በኋላ እንዴት ይሆናል ብሎ የመጸጸትም ነገር ስላለ ያንን ለመደበቅ ወይንም ደግሞ ምንም ችግር የለውም በሚለው እንድትቀበለው በማሰብ ነው። ግን ደግሞ ጭንቅላት ዝም ብሎ ሊቀበል አይችልም። ሪዝን ምክንያት ይፈልጋል። አሳማኝ የሆነ የሚለውን ምክንያት ስለሚፈልግ እኔ ቢያስረዳት ብዬ አስባለሁ። ምን ብሎ በቃ አግኝቻታለሁ፣ ነፂን አግኝቷት ከሆነ ማለት ነው። አግኝቻታለሁ፣ ያገኘዋትም እውነታውን ልነግራት ነው። በቃ ከአንቺ ጋር የነበረውን ነገር ስለዘጋን ነው ከሩታ ጋር የሄድኩት ብሎ እውነተኛ ነገሩን ቢያስረዳትና ከዛ በኋላ ያለውን ግንኙነት ቢያቋርጥ በእርግጠኝነት ትዳራቸው ወይንም ግንኙነታቸው ሊተርፍ ይችላል። ካልሆነ ግን ነገሩ እየተባባሰ ወደ ሌላ ወደ ሁለቱ ጸብ ውስጥ ነው ሊገባ የሚችለው እና ይሄ ነገር ጸቡ የመጣው ከውጭ ነው። ከሁለቱ ውጭ በሆነ በሶስተኛ ሰው ወይንም በሶስተኛ ወገን የመጣ ጸብ ነው። ግን መጨረሻ ላይ እነሱ ባልተግባቡበት ሁኔታ ወደ ራሳቸው ነገሩ ወይንም ጸቡ እንትን ይልና ሁለቱ መጨረሻ ላይ የማይወጡት ችግር ውስጥ ከዛም አልፎ እስከ መፋታት እስከ መለያየትም የሚያደርሳቸው ችግር ውስጥ ከመፈጠሩ በፊት እንግዲህ ቁጭ ብሎ በተለይ አብርሽ ነው ቢያስረዳት ብዬ አስባለሁ። እሷ እንደውም ምንድነው ያለችው? እኔ ምናልባትም ጥፋተኛ ነች ብላችሁ ራሱ ካሰባችሁ ይቅርታ ልጠይቅ እችላለሁ፣ ነገር ግን ደግሞ እስኪ በእኔ ቦታ ሆኑና ለመረዳት ሞክሩ ብላለች ሩታም። እና እኔ በእኔ በኩል ምንድነው የሚሰማኝ አብርሽ ቁጭ ብሎ ቢያስረዳት፣ ነፂ ደግሞ በቃ ላሽ በይ። ምክንያቱም ኦልሬዲ ያለፈ ታሪክ ነው። አንቺ ተበልተሻል፣ የተበላ ቁማር ነው እና ካሁን በኋላ መተሽ በዚህ አይነት መንገድ ያንቺ ልታረጊው አትችይም። ኦልሬዲ እሱ ሌላ ህይወት ውስጥ ነው ያለው። ይህንንም ነገር ሲያደርግ እንግዲህ ሳይወስን ወይንም ዝም ብሎ ሊሆን አይችልም። እንግዲህ ፍቅርም ከሌለበት በግድ አፍቅረኝ ማለት አይቻልም። ምናልባትም ደግሞ አላቅም ከዛ በፊት ከሱ ጋር ያወራችሁት ነገርም ካለ በዛም ምክንያት እንግዲህ ሌላ ፍቅረኛ ወይንም ወደ ትዳር ውስጥ ሊገባ ይችላል እና ካሁን በኋላ በሁለታችሁ መሃል ድጋሜ ፍቅር ይኖራል ብዬ እኔም አላስብም። እና በቃ ሊሆን የሚችለው ምንድነው አንቺ ራስሽ ከሚዲያ እነሱን ወደ ሚዲያ ይዘሽ ባትመጪና በራስሽ ላይ ችግር ውስጥም ካለሽ እንዴት ከችግርሽ መውጣት እንዳለብሽ ባለሙያዎችን በማማከር የኢኮኖሚም ችግር ካለብሽ እንግዲህ ከዚህ በፊት የምታውቂያቸው ልጆች ካሉ ዩቲዩብ በመስራት ወይንም ቲክታክ ላይ ስራዎችን በመስራት እንዲያግዙሽ እንዲረዱሽ ማድረግ ነው እንጂ አሁን በአብርሽና በሩታ መሃል ገብተሽ አብርሽን አሳምናለሁ ወይንም ደግሞ የራሴ ያደርጋለሁ ከዛም አልፎ ጉዳቴ ይሄ ነው ምንም የሚጠቅም ነገር የለውም። እና በዛ አይነት መንገድ ብትቆሚና ከነሱ ላይ ሐሳብሽን ብታነሽና ብትተያቸው ባይ ነኝ። ወደዋለሁ ብለሻል፣ አፈቅረዋለሁ ብለሻል። ስለዚህ ካፈቀርሽው ከወደድሽው እንግዲህ ብዙ ሰው ካፈቀረው ጋር ብቻ ህይወት ሊመሰርት ወይንም ሊኖር አይችልም። ይሄ መራር እውነት ነው ልንቀበለው የምንችለውና ለሱ መልካም ነገሩን ብትመኝለትና የሱን ስኬት ማየት የሚያስደስትሽ ከሆነ ሌላው አንዱ ትልቁ የፍቅር መገለጫ ስለሆነ ብትተያቸውና አንቺ የራስሽን ስራ ብትሰሪ መልካም ይሆናል ብለን እናስባለን። ካሁን በኋላም ምናልባት በሌላ ስራ ወይ በራስሽ ስራ መተሽ ብትቀርቢ ደስ ይለኛል። ካልሆነ ግን አንቺም ትወድቂያለሽ። እነሱ ብቻ አይደሉም ተበትነው የሚቀሩትና ለአንቺም መልካም አይደለም። ምንም የሚጠቅምሽ ነገር የለም። ነገ ጠዋት የሚጸጸተሽ ጉዳይ ነው። እንደው ባይሆን እንኳን ምንም ጥቅም የለውም። በእርግጠኝነት አብርሽ ተመልሶ ከእሷ ጋር ስለተለያየ ከአንቺ ጋር ይሆናል ማለት አይደለም። ኦልሬዲ ሀፕን በቃ ይሄ ነገር ተፈጥሯል እና ምንም የፈሰሰ ውሃ አይታፈስም አይነት ነገር ነው። አርግዞ ይሄ ልጅ ወልዶ ነገ ጠዋት ይሄ ታሪክ እንዴት ነው ሊሰረዝ አይችልም። በቃ ኦልሬዲ ከአእምሮሽ ውስጥ ልትፍቂውም አትችይም። ስለዚህ በዛ አይነት መንገድ ታይቶ ከነሱ ላይ አንቺ በቃ ብታነሺ የራስሽን ስራ ብትሰሪ ብዙ ተከታዮች ይኖሩሻል። ወይም ከሱ ጋር ከአብርሽ ጋር በምትሰሩበት ሰዓትም ሰዎች ያውቁሻል ብዬ በተወሰነ ገምታለሁኝና ካልሆነም አሁን ታውቀሻል። በቃ ካሁን በኋላ ራሱ ብትሰሪ ቲክታክ ላይ ራሱ በጣም ጥሩ የሆነ ገንዘብን ታገኛለች። ከዛ ራስሽን መምራት ትጀምሪያለሽ።
ሌላ አንቺ የራስሽን ፈጣሪ ይሰጥሻል ብዬ አስባለሁ። በዛ አይነት መንገድ ነገሩን ብትቋጩት መልካም ይሆናል። ካልሆነ ግን በሰው ሕይወት ውስጥ ገብቶ መበጥበጡ ምንም አይነት ጥቅም ስለሌለው ብታስቢበት ለማለት ነው። አብርሽና ሩታ ግን ትዳራችሁን ጠብቁ። ቁጭ ብላችሁ አሁንም ድጋሜ ከካሜራም ውጭ ሆናችሁ ብትወያዩ መልካም ነው ላለው መልካም ቆይታ